ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ስላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ስላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በለቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። ይሄንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አርጋችሁ ይዩት። ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለ በተሎ ማንበብ ይችላል፣ መጻፍ መቻል ካለ በተሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ በለቤተሰብ ቃላትን ምስረታ ስንል ከለስከሎ ባሉት በእነዚህ በሰባቱም ድምጾች ቃላትን ምስረታ ማለት ነው። እንግዲህ ከለስከሎ ባሉት በእነዚህ በሰባቱም ድምጾች ሶስት ቃላቶችን መስርቼ ይዤላችሁ መጥቻለሁ። ይሄንም እስከ መጨረሻው አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እነዚህን ፊደላቶች ከለስከሎ ደጋግሜ እቆጥርላችኋለሁ። ከዚያም በኋላ ደግሞ ቃላቶችን እንመሰርታለን ማለት ነው። ስለዚህ ለ ሉ ሊ ላ ሌ ል ሎ። እንግዲህ እነዚህን ፊደላቶች ደግሞ ከታች ወደ ላይ እቆጥርላችኋለሁ። ሎ ል ሌ ላ ሊ ሉ ለ። እንግዲህ አሁን በእነዚህ በሰባቱም ድምጾች በእያንዳንዳቸው እንመሰርታለን ማለት ነው። አሁን በማን ነው የምንመሰርተው? በለ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ስለዚህ ለውጥ ይላል። እንግዲህ እዚህ ጋር የምታዩቸው ፊደላቶች ለ የለቤተሰብ የመጀመሪያዋ ናት። ው የወቤተሰብ የስድስተኛዋ ናት። ጥ የጠቤተሰብ የስድስተኛዋ ናት። ስለዚህ እነዚህን ፊደላቶች አንድ ላይ በማድረግ ምን የሚሉ መስርተውልናል? ለውጥ ለውጥ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህን ካየነ ወደ ቀጣዩ እንሂድ። ቀጣይ ደግሞ ለምን ይላል። እንግዲህ እዚህ ጋር ደግሞ ለ የለቤተሰብ የመጀመሪያዋ ናት። ም የመቤተሰብ የስድስተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ስለዚህ ለምን የሚል ቃል መስርተናል ማለት ነው። እንግዲህ ይህን ካየነ ወደ ቀጣዩ እንሂድ። እንግዲህ ቀጣይ ደግሞ ምን ይላል? ለማ ይላል። ለማ እንግዲህ እዚህ ጋር ደግሞ ለ የለቤተሰብ የመጀመሪያዋ ናት። ማ የመቤተሰብ የአራተኛዋ ናት። ስለዚህ እነዚህ ሁለቶችን ፊደላቶች ደግሞ ምን ይላሉ? ለማ የሚል ቃል መስርተናል ማለት ነው። ስለዚህ አሁን እዚህ ጋር ያያናቸው በማን የተመሰረቱ ናቸው? በለ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። በመጀመሪያዋ ድምጽ ነው የተመሰረቱት ማለት ነው። እንግዲህ እነዚህን ካየን ቀጣይ ደግሞ ወደ ሁለተኛዋ ድምጽ ወይም ደግሞ ወደ ሉ እንሄዳለን። እንግዲህ ሉ ማለት የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ በዚህ ደግሞ የተመሰረቱትን እናያለን። ስለዚህ አሉ ይላል ማለት ነው። ስለዚህ ከዚህ ጋር ደግሞ አይ አቤተሰብ የመጀመሪያዋ ናት። ሉ የለቤተሰብ የሁለተኛዋ ናት። ስለዚህ በአንድ ላይ አሉ ይላል ማለት ነው። አሉ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሁሉ ይላል። ሁሉ እንግዲህ እዚህ ጋር ደግሞ ሁ የሀ ቤተሰብ የሁለተኛዋ ናት። ሉ የለቤተሰብ የሁለተኛዋ ናት። ሁሎችም የሁለተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ሁሉ የሚል ቃል መስርተውልናል ማለት ነው። ሁሉ የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሉሊት እንግዲህ እዚህ ጋር ደግሞ ሉ የለቤተሰብ የሁለተኛዋ ናት። ሊ የለቤተሰብ የሶስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሉሊት የሚል ቃል መስርተውልናል ማለት ነው። እንግዲህ አሁን ያየን ደግሞ በማን ነው? በሉ ወይም ደግሞ በሁለተኛዋ ድምጽ የተመሰረቱትን አይተናል ማለት ነው። ቀጣይ ደግሞ ወደ ሊ ወይም ደግሞ ወደ ሶስተኛዋ ድምጽ እንሄዳለን ማለት ነው። እንግዲህ ሶስተኛዋ ድምጽ ማለት ደግሞ የትኛዋ ፊደል ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ ፖሊስ ይላል። ፖሊስ እንግዲህ እዚህ ጋር ደግሞ ፖ የፐቤተሰብ የሰባተኛዋ ናት። ሊ የለቤተሰብ የሶስተኛዋ ናት። ስ የሰቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፖሊስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ኤሊ
ኤሊ እንግዲህ ኤ አ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ሊ የለ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ኤሊ ኤሊ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሊስትሮ ሊስትሮ ይላል። እንግዲህ እዚያ ደግሞ ሊ የለ ቤተሰብ የስንተኛዋ ናት? የሶስተኛዋ ናት ማለት ነው። ስ የሰ ቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ሮ የረ ቤተሰብ ሆና የሰባተኛዋ ናት። ስለዚህ በአንድ ላይ ሊስትሮ ሊስትሮ የሚል ቃል መስርተናል ማለት ነው። እንግዲህ አሁን በሶስተኛዋ ድምጽ ወይም ደግሞ በሌና ያየነ ማለት ነው። ቀጣይ ደግሞ በላ ወይም ደግሞ በአራተኛዋ ድምጽ እናያለን። እንግዲህ አራተኛዋ ድምጽ ወይም ደግሞ ላ ማለት ደግሞ የትኛዋ ፊደል ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ ላከ ይላል እንግዲህ ላከ። ስለዚህ እዚህ ጋር ደግሞ ላ የለቤተሰብ የአራተኛዋ ናት። ከቤተሰብ የመጀመሪያዋ ናት። ስለዚህ አንድ ላይ ላከ ላከ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ላይ ላይ እንግዲህ ላይ የለቤተሰብ የአራተኛዋ ናት። የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ 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 የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ላቀ ላቀ ይላል። እንግዲህ እዚህ ጋር ደግሞ ላይ የለቤተሰብ የአራተኛዋ ናት። ቀ የቀቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ላቀ ላቀ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን መሰረት ነው? በላ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ ሌ ወይም ደግሞ ወደ አምስተኛዋ ድምጽ እንሄዳለን። እንግዲህ አምስተኛዋ ድምጽ ማለት ደግሞ የትኛዋ ፊደል ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ ሌሊት ይላል። እንግዲህ ሌ የለቤተሰብ የአምስተኛዋ ናት። ሊ የለቤተሰብ የሶስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሌሊት ሌሊት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሌሎች ይላል። ሌሎች እንግዲህ ሌ የለቤተሰብ የአምስተኛዋ ናት። ሎ የለቤተሰብ የሰባተኛዋ ናት። ች የቸ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሌሎች የሚል ቃል መስርተውልናል ማለት ነው። ሌሎች የሚል ቃል መስርተውልናል። ወደ ቀጣዩ ስንሄድ ደግሞ ሌላ ሌላ እንግዲህ ሌ የለቤተሰብ የአምስተኛዋ ናት። ላ የለቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሌላ የሚል ቃል መስርተውልናል ማለት ነው። ሌላ የሚል ቃል መስርተውልናል። እንግዲህ እዚህ ጋር የምናያቸው በማን የተመሰረቱት? በሌ ወይም ደግሞ በአምስተኛዋ ድምጽ ነው ማለት ነው። እንግዲህ ቀጣይ ደግሞ ወደ ስድስተኛዋ ድምጽ እንሄዳለን። እንግዲህ ስድስተኛዋ ድምጽ ወይም ደግሞ ል ማለት ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ ልማት ልማት እንግዲህ ል የለቤተሰብ የስድስተኛዋ ናት። ማ የመቤተሰብ የአራተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ልማት የሚል ቃል መስርተውልናል ማለት ነው። ልማት የሚል ቃል መስርተውልናል። ወደ ቀጣዩ ስንሄድ ደግሞ ልምድ እንግዲህ ል የለቤተሰብ የስድስተኛዋ ናት። ም የመቤተሰብ የስድስተኛዋ ናት። ድ የደቤተሰብ የስድስተኛዋ ናት። እንግዲህ እዚህ ጋር የምታያቸው ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ልምድ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ልዑል ይላል። እንግዲህ ል የለቤተሰብ የስድስተኛዋ ናት። ኡ የአቤተሰብ የሁለተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ልዑል ልዑል የሚል ቃል መስርተናል ማለት ነው። ስለዚህ እዚህ ጋር የምታያቸው በማን የተመሰረቱት? በል ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ ሰባተኛዋ ድምጽ ወይም ደግሞ ወደ ሎ እንሄዳለን። ስለዚህ ሎ ማለት ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ እስኪ እንያት። ሎተሪ ይላል። እንግዲህ ሎተሪ እንግዲህ ሎ የለቤተሰብ የሰባተኛዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ሪ የረቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ሎተሪ ሎተሪ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሎሚ ይላል። ሎሚ እንግዲህ እዚህ ጋር ደግሞ ሎ የለቤተሰብ የሰባተኛዋ ናት። ሚ የመቤተሰብ ስለዚህ በአንድ ላይ ሎሚ ሎሚ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኪሎ ኪሎ እንግዲህ ኪ የከቤተሰብ የሶስተኛዋ ናት። ሎ የለቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ኪሎ ኪሎ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን የመሰረትን? በሎ ወይም ደግሞ በሰባተኛዋ ድምጽ ነው ማለት ነው። ስለዚህ በዛሬው ቪዲዮአችን እንግዲህ ከለስ ከሎ ባሉት በእነዚህ በሰባቱም ድምጾች ቃላትን መስርተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።